ከብዙ ቢዝነሶች ሙከራ በኋላ ያለምንም ዲግሪ ያለምንም ኤዱኬሽናል ሰርቲፊኬትስ እጄ ላይ ያለውን ስልክ ብቻ በመጠቀም በ20 ዓመቴ በዩቲዩብ አውቶሜሽን በኢትዮጵያ የመጀመሪያ 1 ሚሊዮን ብሬን ሜክ ማድረግ ችያለሁ። አይኖ እያልኳቸው ያለሁት ነገር ለብዙዎቻችሁ ግራ ሊገባችሁ ይችላል። ነገር ግን ከዚህ በፊት በስራ መሀል የቀረስኳቸው ቪዲዮዎች አሉ። እነሱን ቪዲዮዎች ተመልክተን እንመለስ። አይ ጋይስ እንዴት ናችሁ? ጀስት ዛሬ አንድ ሜሴጅ ትራንስፈር ለማድረግ ነው። ኖርማሊ አክቹዋሊ አሁን ሰዓቱ አይ ቲንክ ወደ ሩብ ጉዳይ ለ10 አካባቢ ሆኗል። ኦልሞስት ሁሉም ሰው ተኝቷል። ዩቲዩብ አውቶሜሽን ቻሌንጅ ጀምሬ ነበረ ለራሴ ለ2 ወር የሚቆይ አክቹዋሊ አልፏል። ታይሙ ኦልሞስት 3 ወር ሆኖታል። አሁን ቻናሉ ኦልሬዲ ሞኔታይዝ ሆኗል። አንዳንድ ነገሮችን ትራንስፈር ለማድረግ ያክል ኦልሞስት እዚህ ጋር የሚታያችሁ ከሆነ 60 ዴይ ቻሌንጅ ይላል። እዚህ ጋር 60 ዴይ አውቶሜሽን ቻሌንጅ ይላል። እያንዳንዱ ዴይ ላይ ፕሮግረሴን እጽፍ ነበረ። ዜን እያንዳንዱ ነገር ቲክ እያረኩ እያንዳንዱ ነገር ነበር የማልፈው። ፈርስት ዋን ዩቲዩብ አውቶሜሽን ራሱ ምንድን ነው እንዴት ነው የሚሰራው የሚለውን ነገር ጀስት አለ አይደለ አስ ሃንድ ራይቲንግ ጀስት መጀመሪያ አሴ ኖት ምናምን እዚህ ጋር አስቀምጥኳት እንዴት ነው የሚሰራው ምናምን የሚለውን ነገር ማለት ነው። ዜን በቃ አይዱዊት አይኖ ስትራግል አለው በጣም ሞስት ኦፍ ደግሞ እንዳለ ነገሩን የምሰራው ስልኬን ብቻ መጠቀም ነው። አይ ቲንክ እዚህ ጋር የሚታያችሁ ከሆነ ቪዲዮ ኤክስፖርት እያደረገ ነው። ጀስት ስልኬ ስላችሁ ኢትስ ኖት ፋንሲ ምናምን ስልክ አይደለም። ጀስት ኢንፊኒክስ ነው፣ ኖርማሊ ኢንፊኒክስ ነው። በጣም ሃይ የሚባል ፕራይስ የለውም እና ኦልሞስት አሁን ሁሉም ሰው ተኝቷል ምናምን። ጀስት የሆነ ሜሴጅም እንደማስተላለፍ ያክል መስሪያ እድሜያችን በዚህ ሰዓት ነው እና ይሄንን ሰዓት ሰፈር አለው ምናምን በት ግን ጌኑ ደግሞ በጣም ብዙ ነው። ኦልሞስት እኔ አሁን ሞኔታይዝ ካረኩት ቻናሉን ላይክ 10 ቀን ምናምን ራሱ አልሆነው 7 ቀኑ ነው። አሁን ኦልሞስት ወደ 800 ምናምን ዶላር እየቆጠረ ነው። ቫሊዩ መክፈል አለብን እዚህ ስቴጅ ላይ በደንብ ራሳችን ሰፈር ማድረግ አለብን። ምክንያቱም ወደፊት ኃላፊነት ሳይበዛ በፊት ከአሁኑ ሪስፖንሲቢሊቲ ልንጋፈጥ ይገባልና ጀስት ይሄ ቪዲዮ አሲስትሪም ይቀመጥ ብዬ ነው ኖርማሊ። ከዚህ በኋላም ተመልሼ ማየቴ ስለማይቀር ወደፊት ሳየው ኦኬ እነዚህ ስትራግሎች ናቸው ለካ የሚለውን ነገር ሪላይዝ ለማድረግ ያስቀመጥኩት ቪዲዮ ነው። ጀስት አንዳንድ ልጆችን ይጠቅማቸዋል ብዬ ስላሰብኩ ነው ጀስት ሪከርድ እያደረኩ ያለሁት። ይህችን ያለንን ታይም ዋይዝሊ መጠቀም ይገባናል። ስላዳመጣችሁኝ ቴንክ ዩ ቬሪ ማች። ይሄ ቪዲዮ እንግዲህ ከ8 ወር በፊት የተቀረጸ ቪዲዮ ነው። ለ8 ወር ያክል በዚህኛው ቻናል ጠፍቼ ነበረ። ይሄ የሚሆነበት ምክንያት አንደኛ እንደ ፐርሰን እኔ ማደግ ነበረብኝ፣ ሁለተኛ ደግሞ ወደ ዩቲዩብ ስመለስ ቫልዩ ያላቸውን ኮንተንቶች ይዞ ለመመለስ ብቻዬን ማሳለፍ የነበረብኝ ፊገር አውት ማድረግ የነበረብኝ ነገሮች ስለነበሩ ነው። ከ8 ወር በኋላ እንግዲህ እንደ እግዚአብሔር ፍቃድ በ20 ዓመቴ ከቤት ወጥቻለሁ። ከ15 በላይ የሚሆኑ ሰዎችን ኮንሰልት አድርጌያለሁ። ከ4 በላይ ከሚሆኑ ኢንተርናሽናል ክላይንቶች ጋር በዩቲዩብ አውቶሜሽን ሪሰርቸርነት አብሬ ሰርቻለሁ። ይሄን ሁሉ ግን እየነገርኳችሁ ያለሁት እናንተ ላይ ፍሌክስ ለማድረግ ኦር ይሄን አግኝቻለሁ ይሄን አገኘሁ ምናምን ለማለት ሳይሆን በዋነኝነት ዛሬ የምነግራችሁን ኮንሰፕቶች ሲሪየስሊ እንድታዳምጡኝ ስለፈለኩ ነው። በብዙ ሰዎች ጥያቄ መሰረት በዙሪያ ካሉ ሜንቶር ከማረጋቸውም ሰዎች በተነሳ ጥያቄ መሰረት በዛሬ ቪዲዮአችን ማንኛውም ሰው ዩቲዩብ አውቶሜሽን ከመጀመሩ በፊት ማወቅ አለበት ብዬ የማስባቸውን 4 ነገሮች እነግራችኋለሁ። አንደኛ እንዴት ነው ኒች ሰሌክት ማድረግ የምንችለው፣ አንድ ኒች ከሌላ ኒች ጥሩና መጥፎ የሚያስብለው ምንድን ነው የሚለውን እናያለን። ፕራክቲካሊ ደግሞ እያየን ደግሞ ሪሰርች እንሰራለን። ሁለተኛ ላይ ደግሞ እንዴት ነው አንድ ኒች 6 ወር 7 ወር ከመሄዳችን በፊት ቀድመ እንዴት ነው ቴስት የምናደርገው የሚለውን እነግራችኋለሁ። ሶስተኛ ላይ ቪዲዮ ፕሮሰሱ ምን ይመስላል፣ ከታይትል እና ተምብሌል ቢሃይንድ ያለው ሳይኮሎጂ ዩቲዩብ የሚሰራበት ሜትድ ምን አይነት ነው የሚለውን አሳያችኋለሁ። ኢንዘላስት ደግሞ ዩቲዩብ አውቶሜሽን ስትሰሩ ፎከስ ማድረግ ያለባችሁን ፓርት የምነግራችሁ ይሆናል ማለት ነው። አይ ዶንት ኖ ከዚህ ቪዲዮ በላይ ዩቲዩብ አውቶሜሽን እንድትጀምሩ ይረዳችኋል ብዬ የማስበው አይነት ቪዲዮ ይኖራል ብዬ አላሰብም። ሲሪየስ ለሆነ ሰው ደግሞ የሚገርም ጊቫዊ አዘጋጅቻለሁ። ጊቫዊውም እንደሆነ በቪዲዮ መጨረሻ ላይ ኦር መሀል ላይ የምነግራችሁ ይሆናል። እንኳን ደስ አላችሁ። ከዚህ ቪዲዮ በኋላ ስለ ዩቲዩብ አውቶሜሽን ክሊር የሆነ ፋውንዴሽን ይኖራችኋል። አሁን ኖትቡካችሁንና እስክሪብቷችሁን ይዛችሁ ወደ ቪዲዮ። የመጀመሪያው እንግዲህ ኒች ሰሌክሽን ነው። ኒች ሰሌክሽን በጣም ፋውንዴሽን የሆነ ፓርት ነው።
ይሄኛውን ፓርት በደንብ ካልሰራን ከዚህ በኋላ የምነግራችሁ ሀሳቦች ምንም ጥቅም አይኖራቸውም። ዩቱብ አውቶሜሽን ላይ ስንመጣ ዩቱባችንን እንደ ቢዝነስ ነው ትሪት ማድረግ ያለብን። ይሄም ማለት ነው ለምሳሌ እንደኔ አይነት ፊቱን እያሳየ የሚሰራ ሰው የሚወደውን ነገር ለሰዎች ሼር ማድረግ ያለበት፣ ወር በየቀኑ የሚያደርጋቸው በየቀኑ የሚመለከታቸው ነገሮች ለሰው ሼር ማድረግ ያለበት። ዩቱብ አውቶሜሽን ላይ ስንመጣ ግን ከዚህ በተቃራኒ ነው። ዩቱብ አውቶሜሽናችንን እንደ ቢዝነስ ነው ትሪት ማድረግ ያለብን። አንድ ቢዝነስ ደግሞ ኳሊቲ ነው አይደለም የሚባለው የሚለየው በቼክሊስት ነው። ስለዚህ አንድ ኒሽ እኛም ከመምረጣችን በፊት የራሳችን የሆነ ቼክሊስቶች ያስፈልጉናል። እዚህ ጋር የምታያቸው ቼክሊስቶች የሆነ ኒች ጥሩ ነው ወይም አይደለም የሚለውን የሚለዩልን ቼክሊስቶች ናቸው። እዚህ ጋር ያሉትን ቼክሊስቶች እንመልከትና እንዴት ነው ዳይሬክትሊ ደግሞ ሪሰርች የምንሰራው የሚለውን እናያለን። የመጀመሪያው አንድን ቻናል ከመምረጣችን በፊት ቻናሉ ከ3 ወር እድሜ በላይ መርዘም የለበትም። እኛ ኤግዛምፕል አድርገን የምንሰራው ቻናል ማለት ነው። በ3 ወር ውስጥ ደግሞ ከ1 ሚሊዮን ቪው በላይ ማግኘት አለበት። ያ ለምን ይጠቅመናል? ኮምፒቲሽኑ ሎ መሆኑን እንረዳለን ማለት ነው። ስለዚህ ሶስተኛው ደግሞ ኮምፒቲሽኑ ሎ መሆን አለበት። የምትመርጡት ኒች የሚመለከቱት ሰዎች እድሜያቸው ከ40 ዓመት በላይ መሆን አለባቸው። ለምንድን ነው ይሄን ያልኩት? ከዩቱብ ጋር ተያይዞ ስንመጣ ጥሩ ክፍያ የምታገኙት እድሜያቸው ከ40 ዓመት በላይ የሆኑ ሰዎችን የሚሰሩት አይነት ቪዲዮ ለመስራት ስትሞክሩ ነው። ሌላኛው ደግሞ ቪዲዮ ኤዲቲንግ እና ተምብሌል ስታይሉ ሲምፕል መሆን አለበት። ከቼክሊስቶችን መካከል አንዱ ነው። እናትና አባታችን በአይምሯችን እናስብና ምን አይነት ቪዲዮ ነው የሚመለከቱት? ኢቨን አንዳንዴ ቪዲዮን ሁላ ላይመለከቱት ይችላሉ። አውዲዮን ብቻ እየሰሙ እንትን ሊሉ ይችላሉ። ሎንግ ተርም ኮንሲስታንት ሆናችሁ ለመስራት ኤዲቲንጉና ተምብሌሉ ሲምፕል መሆን አለበት። ያለበለዚያ 3 ቪዲዮ ሰርታችሁ ታቆሙታላችሁ። አንደኛ ብዙ ሰዓት ይወስድባችኋል። ወጣቶች ከሆኑ ብዙ ብልጭጭ ነገር እንወዳለን፣ ያው ወጣቶች ስለሆኑ ማለት ነው። እና እነዛን ነገሮች ኮንሲደር ማድረግ አለባችሁ። ሌላኛው ቻናሉ ኮንሲስታንት የሆነ ግሮዝ ያስፈልገዋል። የምንመርጠው ቻናል ላይክ ዝም ብለን ሳይሆን መምረጥ ያለብን ቻናሉ ላይክ በየጊዜው ኮንሲስታንትሊ እያደገ የሚመጣ ቻናል መሆን አለበት። ኒች ሳይሆን ሰብ ኒች ላይ ነው በደንብ ማተኮር ያለብን። ምንድነው ልዩነቱ የሚለውን ልንገራችሁ። ኒች ስንል እላይ ያለው ፓርት ነው። ለምሳሌ ሄልዝ ስንል ኒች ነው። ሄልዝ ውስጥ ግን በጣም ብዙ ሰብ ኒቾች አሉ። ለምሳሌ ፊዚዮቴራፒ አለ፣ ሄልዝ ውስጥ ሳይኮሎጂ አለ፣ ሄልዝ ውስጥ ስለ ኤክሰርሳይዝ ብቻ የሚሰሩ አሉ፣ ሄልዝ ውስጥ ስለ ዳይት ስለ ኒውትሪሽን ብቻ የሚሰሩ አሉ። እና ሞስትሊ እንደዚህ አይነት ሰብ ኒቾች ላይ ማተኮር አለብን፣ ውስጥ ያሉት ላይ ማለት ነው። አሁን እኛ እነዚህን እዚህ ጋር የምታያቸውን ቼክሊስቶች ተጠቅመን ብዙ ሰዓት ወስደን እንዴት ነው ኒቾችን ፊልተር አድርገን ማግኘት የምንችለው የሚለውን ፕራክቲካሊ ያሳያቸዋል። አሁን ደግሞ እንዴት ነው ፕራክቲካሊ ሪሰርች የምንሰራው የሚለውን ወደ ዴስክቶፓችን ኦር በስልክ የምትጠቀሙት በስልካችሁ እንዴት እንደምትሰሩ እናያለን። በስልክ የምትጠቀሙ ልጆች አዲስ ዩቱብ ቻናል መክፈት ትችላላችሁ። በፒሲ የምትጠቀሙ ልጆች ደግሞ ኢንኮግኒቶ ሞድ የሚባላል እሱ መጠቀም ትችላላችሁ። ዛሬ የማሳያችሁ እኔ እንዴት ነው ስልካችንን ኦር አዲስ ዩቱብ ቻናል ከፍተን ሪሰርቾችን የሚሰራውን የሚለውን ነው። መጀመሪያ ላይ ያዘጋጀውላችሁ ዶክመንት አለ። ያንን ዶክመንት ቴሌግራም ቻናል ላይ አስቀምጥላችኋለሁ። እዛ ላይ ሄዳችሁ ማግኘት ትችላላችሁ። ፕሮምፕት፣ ይሄኛውን ፕሮምፕት ኮፒ እናደርገዋለን መጀመሪያ ላይ። ከዚህን ፕሮምፕት ኮፒ ካደረግነው በኋላ ወደ ቻትጂፒቲ እንሄዳለን። ክላውድን መጠቀም ትችላላችሁ። የፈለጋችሁትን ኤአይ እናንተ የሚመቻችሁን ኤአይዎች መጠቀም ትችላላችሁ። ከዛ እነሱን ፔስት ታደርጉታላችሁ። እዚህ ጋር ምን ይላል? አድ ቼክሊስት አለ። የምታዩት ከሆነ አድ ቼክሊስት ይላል። እሱ ጋር የምናደርጋለን እችን እናስተካክላታለን። እዚህ ጋር አድ ቼክሊስት የሚለው ጋር እንመጣና ቼክሊስታችንን እችን አንዴ ሽፍት ኢንተር አድርገን እዚህ ጋር ቼክሊስቱን እናስገባዋለን። ቼክሊስቱም እዛው ላይ ያለላችሁ እንትኑ ላይ አስቀምጥላችኋለሁ። አጠቃላይ ቼክሊስቱንም እዛው ኮፒ ታደርጉና ቻትጂፒቲ ጋር መተን ቼክሊስቱንም ፔስት እናደርግለታለን። ቻትጂፒቲ አናላይዝ ያደርግና 5 ቤስት የሚባሉ ኒቾችን ሪከመንድ ያደርጋቸዋል። እዛ ኒቾች ውስጥ ደግሞ ሰዎች ደግሞ ምን ብለው ሰርች የሚያደርጉት የሚለውንም በዛው ሪከመንድ ያደርጋቸዋል ማለት ነው። ቅድም ስናገር ሰብ ኒች ላይ ነው ፎከስ የምናደርገው ተባብለናል። እኛ ከዚህ ኒች ተነስተን ሰዎች ምን ብለው ሰርች ያደርጋሉ ከሚለው ተነስተን የራሳችን ሪሰርቾች እንሰራለን ማለት ነው። ከዛ ይሄንን እንልክለታለን። እስከዛ ምን ታደርጋላችሁ? ያው አዲስ ዩቱብ ቻናል ክፈቱ ለሪሰርች የሚሆን። እኔ እዚህ ጋር ለሪሰርች ብቻ የምጠቀምበት አዲስ ዩቱብ ቻናል አለኝ። እሱን ቻናል ተከፍቶና ለሪሰርች ብቻ ታዘጋጃላችሁ ማለት ነው። ዜን ኒሽ ጠቁሞኛል። ውስጡ ደግሞ ሰዎች ምን ብለው ሰርች የሚያደርጉት የሚለውንም በዛው ጠቁሞኛል። እኔ አሁን ሰዎች ምን ብለው ሰርች የሚያደርጉት የሚለውን ወስጄ ዩቱብ ላይ ሰርች ያደርገዋለሁ ማለት ነው። ለምሳሌ how to build wealth after 50 የሚል አለ። ለምሳሌ እዚህ ጋር እንዴት ነው ሀብት ከ50 ዓመት በኋላ የምንገነባው የሚል ነው። እሱን አምጥተን እዚህ ጋር ሰርች እናደርገዋለን። ዳይሬክት ሪሰርች ነው የምናደርገው። ከዛ ሰርች ካደረግነው በኋላ
ይመጡልናል ቪዲዮዎች፣ ኦልሬዲ የተሰሩ ቪዲዮዎች ይመጡልናል። እኛ ግን ምንድነው የምንወስደው? ኤአይ በኤአይ የተሰሩ አይነት ለምሳሌ ይሄ ያስቶካል በኤአይ አይነት ነው። ቀስ ብለን እንፈልጋለን። ከዛ ስናገኝ ቻናሎችን ቅድም ባየናቸው ቼክ ሊስቶች መሰረት ቴስት እናደርጋቸዋለን። ይሄ ቻናል ይሆናል ወይስ አይሆንም የሚለውን ዳይሬክትሊ ቴስት እናደርገዋለን። አሁን የምናደርጋለን እየወረድን በደንብ ወደታች እየወረድን እናያለን ማለት ነው። የትኛው ቻናል አሪፍ ነው የሚለውን ለምሳሌ በደንብ እየወረድን ወደታች ስንመጣ የሆኑ ቻናሎችን ማግኘታችን አይቀርም እና ታግሳችሁ ወደታች ለምሳሌ እንደዚህ አይነት ቪዲዮዎችን ነው የምንፈልገው። ይሄ ሪል ፐርሰን ነው ግን እንደዚህ አይነት የኤአይ ቻናሎችን ነው እኛ የምንፈልገው። ተረጋግታችሁ ለምሳሌ እዚህ ጋር እንደምታዩት ዋት ቼንጅ ዌን ዩ ሂት 50,000 ሴቪንግ ይላል። ይሄ ለምሳሌ ኤአይ ነው ግን ለወጣቶች የሚሰራ ይመስለኛል። ኒች ግን እናየዋለን ገብተን 272 ቪዲዮዎችን ፖስት አድርጓል። መች ነው የተከፈተው የሚለው እናያለን። 2025 የተከፈተው ኦኬ አሪፍ ይመስላል። 15 ሚሊዮን ቪው አለው። ኦኬ አሪፍ ይመስላል ይሄ ቻናል። ለምሳሌ ይህንን ቻናል ከወደድኩት እኔ ላይክ ከፈለግኩኝ ኮፒ አረገዋለሁ ቻናሉ። ካልፈለጋችሁ ደግሞ ላይክ ስክሪንሻት አድርጋችሁ ማስቀመጥ ትችላላችሁ። ቁጭ ብላችሁ እንደዚህ ብዙ ሪሰርች እየሰራችሁ እንደዚህ አይነት ቻናሎችን ብዙ ትሰበስባላችሁ ማለት ነው። ከዛ በኋላ ከሰበሰባችሁ በኋላ ቅድም ባየናችሁ ቼክሊስቶች መሰረት ቻናሎቹን ፊልተር አውት ታደርጓቸዋላችሁ ማለት ነው። አሁን ያሳዩዋችሁን መንገድ በመጠቀም ሪሰርች መስራት ትችላላችሁ። አዲሽናሊ ደግሞ ከፈለጋችሁ ትዊተር ላይ የተለያዩ ሰዎች ቻናል ይጀምሩና ቤስት የሚባሉ ቻናሎችን ሪከመንድ ያደርጋሉ። ትዊተርንም እንደ ኔክስት መጠቀም ትችላላችሁ። እዚህ ላይ ሞር እንድሰራላችሁ ከፈለጋችሁ ፉል ኮርስ አዘጋጅላችኋለሁ። በዚህ በአጠቃላይ በእነዚህ ላይ የሚያወራ ማለት ነው። መቼም እዚህ ድረስ መታችሁ ሰብስክራይብ አለማድረግ ይከብዳል። አሁን ሰብስክራይብ አድርጉ ቻናሎችን። በዚህ መንገድ ሪሰርች ከሰራም በኋላ አዲስ ቻናል ባትከፍቱ ጥሩ ነው። ኦልሬዲ የተከፈተ ቻናል ካላችሁ በሱ ብትቀጥሉ አሪፍ ነው። ግን አዲስ ቻናል የምትከፍቱ ከሆነም ትንሽ ጊዜ አቆይታችሁ ብትጀምረው አሪፍ ነው። አንድ ቻናል ከጀመረም በኋላ መጀመሪያ ላይ ዋርማፕ ማድረግ አለብን፣ ወይም ቻናሉ መሟሟቅ አለበት። ልክ አንድ ስፖርተኛ ጂም ቤት ሄዶ ላይክ እንደገባ የሆነ 15 ኪሎ ምናምን ብድግ አያደርግም። ቀድሞ ምን ያደርጋል? ትንሽ ሶምሶም ይሮጣል። ትንሽ እጁን ማፍታታት ካለበት ያፍታታል፣ በትናንሽ ክብደቶች ማለት ነው። ልክ እንደዚህ ሁሉ ዩቱብ አውቶሜሽን ከመጀመራችሁን በፊት ዳይሬክትሊ ቻናላችሁን ዋርማፕ ማድረግ አለባችሁ። እንዴት ነው አንድ ቻናል ዋርማፕ የምናደርገው የሚለውን ስናይ ቻናላችሁን ከከፈታችሁት በኋላ ከ2 ቀን እስከ 3 ቀን በእናንተ ቻናል ዙሪያ የሚሰሩ ሰዎች ቪዲዮ ላይ እየሄዳችሁ ኮሜንት ጽፋላችሁ ማለት ነው። የተለያዩ ኮሜንቶችን እየገባችሁ ጽፋላችሁ። ኢቭን አሪፍ ላይክ ያላችሁን ኮሜንቶች እየወሰዳችሁ አሬንጅ እያደረጋችሁ በዚህ አይነት መንገድ ዋርማፕ ታደርጋላችሁ። አሁንም ዳይሬክትሊ ቪዲዮ ፖስት ወደ ማድረግ አይደለም የምንሄደው፣ ብዙ ቪዲዮችን ፖስት ማድረግ ድሮ በነበረበት ሰዓት ይሰራ ነበር። አሁን ግን ቤስት ፕራክቲሱ ያ አይደለም። ዳይሬክትሊ ቻናላችን ዋርማፕ ካደረግን በኋላ ቴስት ማድረግ አለብን። ያ ቻናል ይሰራል ወይስ ደግሞ አይሰራም የሚለውን ነገር ቴስት ማድረግ አለብን። እንዴት ነው ቴስት የምናደርገው? ከ8 እስከ 10 የሚሆኑ ቪዲዮችን እንፖስትና እነዛን ቪዲዮዎች ኢምፕሬሽን የሚባል አለ ዩቱብ ላይ፣ ዩቱብ ስቱዲዮ ላይ ኢምፕሬሽን ጋር ስትሄዱ ኢምፕሬሽናችሁ ከ20 ሺህ በላይ ከሆነ ያ ቻናል ሞኔታይዝ የመሆን እድሉ አለው። ያንን ቴስት የምታደርጉት ከ8 እስከ 10 ባለው ቪዲዮችሁ ነው። በየቀኑ ሳይሆን ፖስት የምታደርጉት በየ2 ቀን በየ3 ቀኑ እየጠበቃችሁ ኢት ሚንስ በሳምንት 2 ቪዲዮ ምናምን ፖስት እያደረጋችሁ እስከ 10 ቪዲዮዎች ፖስት ታደርጉና ቴስት ታደርጉታላችሁ። ይሄ ለምን ይጠቅማችኋል? 6 ወር 7 ወር ሙሉ በጣም ብዙ ቪዲዮ ፖስታችሁ ቻናላችሁን ረጅም ጊዜ ሄዳችሁ ታይማችሁን ከምታዋክኑ ቀድማችሁ ግን አንድ ቻናል ይሰራል ወይም ደግሞ አይሰራም የሚለውን ቀድማችሁ በቴስት ፌዝ ማሳለፍ ይጠበቅባቸዋል። አሁን ብዙዎቻችን የምንጠብቀው እኔም በጣም ኤክሳይትድ የምሆንበት አንድ ነገር ቪዲዮ ፕሮሰሱ ምን ይመስላል፣ ተምሌል እና ታይትል ቢሃይንድ ያሉ ሳይኮሎጂ ምን ይመስላል የሚለውን እናያለን። ዳይሬክትሊ ይሄኛውን እንዲህ ነው ብዬ መናገር አልችልም። እያንዳንዱ ፓርቲ እየገባው ልክ አሁን ሪሰርች እንዳሳያችሁ እያንዳንዱ ፓርቲ እየገባው ማሳየት አልችልም። ምክንያቱም ትንሽ ረዘም ስለሚል ለብቻው ፉል ኮርስ ስለሚጠይቅ። ግን በሪሰርች ማል ያገኘሁት አንድ ሾኬዝ አለ። እሱን ሾኬዝ እናያለን ማለት ነው ፕራክቲካሊ። እዚህ ጋር የሚገርም ሾኬዝ አለ በሪሰርች ማል የተገኘ፣ እሱን እንመልከተው። መጀመሪያ ምንድን ነው የሚለውን ልንገራችሁ። እነዚህ እዚህ ጋር የምታዩቸው ሁለቱ የተለያዩ ናቸው፣ የተለያዩ ቪዲዮዎች ናቸው፣ የተለያዩ ሰዎች ናቸው። መጀመሪያ ላይ ታይትል እንዴት ነው የሚሰራው የሚለውን እናያለን ከዚህ ቪዲዮ። ከዛ ዜን ደግሞ ተምሌል እንዴት ነው የሚሰራው የሚለውን በዋነኝነት እንመለከታለን። እዚህ ጋር ስንመለከታቸው
ይሄኛው ቪዲዮ ከ7 ወር በፊት የተለቀቀ ቪዲዮ ነው። 1.3 ሚሊዮን ቪው አግኝቷል። ይሄኛው ቪዲዮ ደግሞ በ5 ቀን ውስጥ 182,000 ቪው አግኝቷል። ይሄኛው ቪዲዮ the only 30 way to make money in 2026 የሚል ቪዲዮ ሰራ። in 2025 የሚል ቪዲዮ ሰራ። ይሄኛው እዚህ ጋር እንደምታዩት ይሄኛው the only 30 way to make money in 2025 የሚል ቪዲዮ ሰራ። ከዛ 1.3 ታየለት ኦሬዲ ሰዎች ወደውታል እሱ ቪዲዮ ማለት ነው። እዚህኛው ላይ ስንመጣ ይሄኛው ደግሞ ዳይሬክትሊ ይሄኛው የሰራውን ይሄ ወጣት ልጅ ነው። ይሄ ደግሞ ትንሽ ከፍ ያለ ሰው ነው፣ ግን ዩቲዩብ እንዴት እንደሚሰራ አንደርስታንድ ያደርጋልና ምን አደረገ እዚህ ጋር the only 25 way to make money in 2026 ብሎ አመጣው። የቀየረው ኦንሊ ነገር እዚህ ጋር 2025 የምትለዋል እቺን 2026 አደረጋት ማለት ነው። እና እዚህ ጋር 25 አደረጋት። ዳይሬክትሊ የወሰደው እነዚህ ታይትሎች ዘሴም ናቸው፣ ሴም ታይትል፣ ግን ይሄኛው በራሱ በሚመች መልኩ ቀየረው። ሁለተኛ ላይ ተምሌል እንመልከት። ተምሌላቸውን ስንመለከት ይሄን ተምሌል እና ይሄን ተምሌል ተመልከቱት። ኦልሞስት ትንሽ ነገር የሚለያየው በጣም ትንሽ ነገር ማለት ነው። ይሄኛው ከላይኛው ኦልሬዲ ምን ብለዋል? ብዙ እንትኖችን ወስዷል። እንደዚህ አይነት ማአት ሪሰርቾች አሉ። እኔም ለክላይንቶች እንደዚህ አይነት ሪሰርቾች በጣም ረጅም ጊዜ ሰርቻለሁ። ሜን ፖይንቱ ከዚህ አሁን ካየነው ነገር ምንድነው የምንማረው ታዲያ? ኦልሬዲ ፕሩቭ የሆነ ነገር አለ አይደለ? ኦልሬዲ ፕሩቭ የሆነ ነገር አለ። እኛ ከዚህ ፕሩቭ ከሆነው ነገር ተነስተን ለራሳችን በሚመጥን ኦዲየንስ መስራት ነው ዋነኛ ዓላማው። ዩቲዩብ አውቶሜሽን ላይ ስንመጣ እናንተ እንደ ጀማሪ ኦር አዲስ እንደመጀመር ብዙ ጊዜ የማይወስተት ምንድነው ኤአይዎችን መጠየቅ ማለት እንደዛ ሳይሆን የሚሰራው መጀመሪያ ላይ ኦልሬዲ የሰሩ ኮንተንቶች አሉ ወይ፣ እኔ ኢንዱስትሪ ላይ የሰሩ ኮንተንቶች አሉ ወይ ሊስት አድርጓቸው። እነሱ ኦልሬዲ የሰሩትን ማለት ነው ከናንተ ኮምፒውተር ያሉትን ሊስት አድርጓቸውና ምንድነው ቤስት ነገራቸው፣ ምንድነው መጥፎ ነገራቸው፣ ቪዲዮቹ እንዴት ነው የሚሰሩት የሚለው። አሁን እነዚህ ክሬተሮች በጣም ታዋቂ ክሬተሮች ናቸው። እንደ ቀልድ እንዳታዩት። ይሄንን በጣም ታዋቂ ክሬተር እኛ ላይክ ኮንሱመር ስለሆነ ብዙ ጊዜ አናስተውልም እንጂ ኢቭን ኢትዮጵያ ውስጥም እንደዚህ አይነት በጣም ብዙ ሪሰርቾች አሉ፣ በጣም ብዙ የሰሯቸው። ለምን አንድ ቪዲዮ ቫይራል ይወጣል፣ ለምን አንድ ቪዲዮ ቫይራል አይወጣም የሚል ማለት ነው። እዚህ ጋር ሊስት ካረጋችሁ በኋላ ታይትል እናቸው እንዴት ነው የሚጠቀሙት፣ የተጠቀሙት ተምሌላቸው እንዴት ነው የተጠቀሙት፣ ከዛ የነሱን ዩኒክ አንግል ተጠቅሜ how to create ቪዲዮ። በቃ በዋነኝነት እናንተ እንደ ክሬተር እንደ ጀማሪ ዩቲዩብ አውቶሜሽን ማሰብ ያለባችሁ ይሄኛውን ነገር ነው። ኦልሬዲ የሰራ ነገር አለ፣ ያኛውን ነገር አምጥታችሁ የሆነ ቪዲዮ ክሬት ማድረግ ማለት ነው። እንደዚህ አይነት ነገሮችን በጣም ቴሌግራም ላይ ለቃለሁ። አሁን ደግሞ ምን ላይ ነው በደንብ ፎከስ ማድረግ ያለብን የሚለውን ነገራችኋለሁ። ዜን ደግሞ እንደ ቦነስ ደግሞ ምን ቱሎችን መጠቀም ትችላላችሁ የሚለውን ነገራችኋለሁ። የመጀመሪያው በጣም ፎከስ ማድረግ ያለባችሁ ታይትል እና ተምብሌል ላይ ነው። ወደድንም ጠላንም ዩቲዩባችን ክሊክ እስካልተደረገ ድረስ ወር ቪዲዮአችን ክሊክ እስካልተደረገ ድረስ ማንም የኛን ቪዲዮ ዞር ብሎ የሚመለከተው የለም። ሁለተኛ ላይ ደግሞ ቮይስ ኦቨር በደንብ ማሰብ አለባችሁ። የምትመርጡት ቮይስ ኦቨር ከእናንተ ኦዲየንስ ጋር ዳይሬክትሊ መመሳሰል መቻል አለበት። የመጨረሻው ደግሞ ስክሪፕት ላይ በደንብ ማተኮር አለባችሁ። ዩቲዩብ አውቶሜሽን ላይ እነዚህ ነገሮች ላይ በደንብ አድምታችሁ ከሰራችሁ ሌላው ነገር በጊዜ ሂደት በጣም የምትለምዱት ነገሮች ናቸው። እነዚህ ሪሰርችን ብንላቸው እያንዳንዱ ዲፕ ነገሮች በጊዜ ሂደት የሚለመዱ ነገሮች ናቸው። ለስክሪፕት ክላውድ እና ቻትጂፒቲ መጠቀም ትችላላችሁ። ሞራውን ክላውድ በጣም አሪፍ እየሆነ፣ ሌላኛው ለተምብሌል እና ለኢሜጅ ምናምን ለጄሚናይ መጠቀም ትችላላችሁ። ሞር ለሪሰርችም ጄሚናይ ሪከመንድ አደርጋችኋለሁ። ኢንዘላስት ደግሞ ብትጠቀሙት አሪፍ ነው ብዬ የማስበው ለቮይስ ኦቨር ጉግል ኤአይ ስቱዲዮ የሚባል አለ። ረጅም ጊዜ ፍሪ መስራት ትችላላችሁ እሱ ላይ። ድረስ ለመጣ ሰው ጊቫዌ ያለኝ ብዬ ነበረ። ጊቫዌ የሚሆነው እኔ በሰዓቱ ዩቲዩብ አውቶሜሽን ከመጀመሪ በፊት ከጀመርኩም በኋላ ስማርባቸው የነበሩ የተለያዩ ኮርሶች አሉ። እነሱን ኮርሶች ለእናንተ በሚጠቅም መልኩ ከቢግነር አንስቶ እስከ አድቫንስ ሌቭል በዶክመንት መልክ አስቀምጬላችኋለሁ። ያንን ዶክመንት ቴሌግራም ቻናሌ ላይ የማስቀምጥላችሁ ይሆናል ማለት ነው። የዛሬ ቪዲዮአችን በጣም እንደጠቀማችሁ ተስፋ አድርጋለሁ። ዩቲዩብ ላይ ሞር ኢንተረስትድ ከሆናችሁ ከዚህ በፊት የአቤል ብርሃኑ የዩቲዩብ ሚስጥሮች የሚለውን መጽሐፍ ሪቪው አድርጌዋለሁ። እሱ ቪዲዮ ላይ እንገናኝ።